ሰላም ይልክ እንኳን ደህና መጣችሁ። እቃዎችን አውጣችሁ። የኔ ፍቅር ቆይኔ ወርደዋል። የኔ ፍቅር በቃ ወርጀዋለሁ። ሲጀመር ይሄን ያህል ለኔ መቸገር የለብህም። አመሰግናለሁ። ደህና ነሽ ግን? ማለቴ ምን ይሆናል? ይሻል ይሆን? የማስበው ስለሱ ብቻ ነው። የኔ ማር ምንም አይሆንም። ነይ አይዞሽ ነይ። ያልፋል። ቶሎ በሉ መሃል ላይ እናድርገው። ስሙ እንጂ ልጆች፣ ይሄ ነገር እዚህ ሲሆን የሚገቡና የሚወጡ ሰዎችን አይረብሽም? አይ እማዬ፣ እዚህ ጋር ስንት ነገር እንዳዘጋጅና ተስታውሽም? ወይ በጣም ጥሩ። እና ታዲያ ላይ አበባ ምናምን አይደረግበትም እንዴ ልጆች? አዎ አያቴ፣ ለእያንዳንዱ ማስቀመጫ አበባ ይመጣል። ወይ በጣም ጥሩ። መተናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆየን አጎቴ። እኛም መተናል። እንኳን ደህና መጣችሁ። እንዴት ነህ? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ኤስማ እንኳን ደህና ቆያችሁ። እናመሰግናለን። እንዴት ናችሁ? ኤስማ ወዴ፣ አንቺ እዚህ ከማዬ ጋር ትሆኛለሽ። እሺ። ኤሳት ወንድሜ መሌክ፣ እናንተ ላይ ቤት አንድ ጊዜ ከኔ ጋር ነው። እሺ፣ እንግዲህ ወሰኔ ወስደዋለሁ። ይሄን ወሰጂው፣ ቶሎ በይ። ቆይ እስኪ ወንበሮቹን ወደዛ እንግፋቸው። ተጠንቀቁ። ቶሎ በሉ። በጣም ቆንጆ ነው። አበባውንም አምጡት፣ እዛ ጋር አድርጉ። ሌላ የሚሰራ ነገር አለ እንዴ? አይ የለም ውዴ፣ ሁሉም አሁን ይጠናቀቃል። ሁሉም ነገር ዝግጁ ነው። እሺ፣ አመሰግናለሁ። በጣም ጥሩ። እሺ፣ በቃ የሆነ ህልም ነገር ነው የሚመስለው። ከመጋባታችን በፊት ልንነቃ ነው የሚመስለው። እኔም እንደሱ ነው የሚሰማኝ። አንድ ነገር ልንገርሽ ውዴ፣ ይሄ ህልም ከሆነ መንቃት የለብንም። ዝም ብለሽ ተኝ። እሺ እሺ። መተናል እንዴ? እንደዚህ ማመፍዘዝ አይቻልም። ሰርግ አለባችሁ እኮ። በትክክል ሴቶች ይቅርታ፣ ሙሽራው አሁን መዘጋጀት አለበት። ያችሁ ደስ ሲሉ። እንደዛ ከሆነ እኛ ሙሽራችንን እናዘጋጃለን። እባክሽ እመቤት፣ እኛ በዚህ በኩል እንሂድ። በቃ ሰርጉ ላይ እንገናኝ። አፈቅርሻለሁ። እሺ፣ ይሄው መጣሁ። ወይ አምላኬ ሆይ፣ እንሂድ። ያዘኝ። ናተንስ ቀስ ብለህ። አመሰግናለሁ። ቀና በል። ብድቅ። ቀስ ብለህ። አይዞህ፣ በርታ። ነይ ወደዚህ፣ ነይ። አበባዎቹን እዚህ ጋር አስቀምጫቸው። እዚህ ጋር አስቀምጪው የኔ ልጅ፣ እዚህ ጋር። ዜናን ምን ሆነሻል? ምክንያቱም አሁን ትኩረታቸው ሰርጉ ነው። ዜናን እባክሽ፣ ሙዳችን ተረብሿል። ይባሳ ተረብሽኝ። ተይኝ እባክሽ። እጅሽን ስጭኝ። እንደምንም ደስተኛ እንምሰል። እህቴን ያይት፣ ምን እያደረግሽ ነው? ጥሩ። ወይ ቡንያሚን፣ ይህንን አበባ ውሰድ የኔ ልጅ፣ ቶሎ በል። እኔ ማንሳት አልችልም። እሺ እህቴን ያይት፣ እዛ ጋር አስቀምጠው የኔ ልጅ። እሺ የኔ ልጅ፣ ይኸውልህ ያ ቦታ እኮ ባዶ ነው። ቡንያሚን ተንቀሳቀስ። እሺ። ምን ነው ችግር አለ እንዴ የኔ ውድ? እማዬ በጣም ፈርቻለሁ። የኔ ውድ ይኸውልሽ የሆነ ነገር ልንገርሽ። ቤተሰቦችሽ እዚህ ተሰብስበዋል። በዛ ላይ ደግሞ ልጆቹ አንድ ላይ ናቸው። ለምንድን ነው እንደዚህ የምትሆኚው? በፈጠረሽ ልጆቼ እንዲሰባሰቡ የግድ አንደኛቸው መታመም አለባቸው እንዴ? እማዬ በጣም ነው የፈራሁት እማዬ። እውነቴን ነው የምልሽ እማዬ፣ ፍርሃት እያለኝ ነው። ወይ በፈጣሪ እስቲ እንደሱ አትበይ እሺ። መጥፎ ነገር እያወራሽ ክፉ ነገር አትጥሪ። ይኸውልሽ አንድ ነገር ልንገርሽ። ቀዶ ጥገና ሊያደርግ ነው። ከቀዶ ጥገናው ምንም ሳይሆን ይወጣል። ምን አለች በይ። ታያለሽ፣ ልጆቹ ሲያገቡ የደስታ እንባ ነው የምታነቢው። የምሬን ነው። እሺ ያድርገው። እሺ
እየመጡ ነው። ና አመሰግናለሁ ጃን። አመሰግናለሁ። እንጀምር። በሉ እንጀምር። ለመዘጋጃ ቤቱ ባስገባችሁት ማመልከቻ መሰረት ጋብቻችሁን የሚከለክል ምንም አይነት ሁኔታ የለም። ሴቪላይ ጉንሰር ከኖህ ጃካርጃ ጋር በትዳር ተጣምሮ ለመኖር ፈቃደኛ ነሽ? አዎ። ብራቮ! አንተስ ኖህ ጃካርጃ ከሴቪላይ ጋር በትዳር ተጣምሮ ለመኖር ተስማምተሃል? አዎ። እንግዲያው በህግ በተሰጠኝ ስልጣን መሰረት ከዚህ በኋላ ባልና ሚስት መሆናችሁን አሳውቃለሁ። እንኳን ደስ አለሽ። ወይዘሮ ነኝ። እንጂ ወይዘሮ ሴቪላይ እንኳን ደስ አላችሁ። አምላክ ትዳራችሁን ይባርክ። ሐኪሞቹ ተዘጋጅተዋል። አሁን መሄድ አለብን። እሺ እንሂድ። ማንንም ማስጠበቅ የለብንም። ቦታው በአንድ የያዘን ቦታ መሰለው። የኔ ልጅ አለንልሽ፣ ሁላችንም ከጎን ነን። የኔ ውድ ወንድም፣ የኔ ውድ ይሻለኛል። እሺ እንዳታስቢ። እስክትወጣ ድረስ እዚሁ ሆኜ እጠብቅሃለሁ። እሺ ምንም አታስብ።
ስሙኝ፣ ማንም ሰው ማዘን የለበትም። በፈገግታ እንዲሸኙኝ ነው ፈልገው። እንዴት ነው አቶ ነው? ያው አልሞትኩም፣ ግን የምስቅበት ቦታ ላይ አይደለም ያሉት። ለዛ ነው ወንድሜ 40% ደህና ነኝ ማለት ይችላል። 40% ብዙም የከፋ አይደለም፣ እንደም ጥሩ ነው ባይ ነኝ። ግን ደግሞ 60% አልደረሰም እኮ ዶክተር። አቶ ነው ቀዶ ጥገናው እንዲደረግልህ ካልፈለግ። አይ እንደዛ ማለት አይደለም። ቀደም እንደነገርኳችሁ ከቤተሰቦቼና ከባለቤቴ ጋር በደስታና በተስፋ መኖር ነው የምፈልገው። ያ ነው ትልቁ ምኞቴ። ይሳካል። የምንችለውን ሁሉ እናደርጋለን። አመሰግናለሁ። እና ደግሞ ዶክተር የጸጉሬን ነገር እንዴት ነው? ምንድነው የምታደርጉት? ሌላችሁን ያሰባችሁት ወይስ ምን ልታደርጉት ነው? ቆይ አልገባኝም ዶክተር። ምን ሰርጌ ከቀዶ ጥገና በኋላ ነው ኳስ መስዬ እንዳልወጣ ብዬ እኮ ነው ዶክተር። ይሄን ያሳሰበኝ እውነት። እሱ ብዙ የሚያሳስብ ነገር አይደለም። ምንም ይሁን ምን መልካም ነው። እሺ አመሰግናለሁ። ያልከኝን ደግሞ መቼም አልረሳም። ስለዚህ ከቀዶ ጥገና በኋላ እናወራለን። ስለዚህ ጸጉሬ ዶክተር ትንሽ ብቻ ነው። እጄን አንሳ። እስቲ ላይ ይቅርታ ጥሩ ልብ ይኑርሽ ኤስማ። ለምንድን ነው እንደዚህ የምትሆኚ? ምን አልሽኝ ያሪካ? ለምን ይቅር አትይውም? እስከ መቼ ነው ቂም የምትይዡ? አይበቃም? እውነትሽን ነው። ይቅር ልበለው አይደል? ዓለማችን በፍቅር የተሞላች ዓለም ናት አይደል? የኔ ውድ ሴቪ ላይ እንዴት ነሽ የኔ ውድ? እባክሽ እንደዚህ አትሁኚ የኔ ልጅ እባክሽ። ጥሩ ነገር እንዲገጥምሽ ጥሩ ነገር ነው ማሰብ ያለብሽ። ደግሞ ታያለሽ ልጄ ልክ እንደ አንበሳ ጠንካራ ሆኖ ነው የሚወጣው። እሱም በቅርቡ ታያለሽ። እንደዚህ አትሁኚ። ልክ ነው። በጣም ጠንካራ ልጅ ነው። ለእሱ ቀዶ ጥገና ምንም ማለት አይደለም። ምንም አታስቢ፣ አይዞሽ። ጀናን አትፍሪ። ኑህ ምንም አይሆንም። እሺ ጠንካራ ልጅ ነው። የምሬን ነው። ምን እያደረክ ነው? ለምንድን ነው የምትጠጋኝ? ሂድና ሴቭ ላይን አጽናና፣ ወይ ሜሌክን አጽናናት። ከፈለክ ሂድና ተቀመጥ። አሁን ምን ይሰማሃል አቶ ኑህ? ጤጤውን ኩኛል ይሰማኛል። እውነቴን ነው። የሰማመን መድኃኒት ሰጥተንሃል። ለዛ ነው። እውነትህን ነው? አሁን እሺ፣ አሁን ከ10 ጀምሮ ወደ ኋላ መቁጠር ጀምር። ከ20 ካልጀመርኩኝ የሚሰራ አይመስለኝም። በቀላሉ የምታደነዝዙኝ አይመስለኝም። ለማንኛውም እርግጠኛ ነኝ 4 ድረስ አትደርስም። እንወራረድ። በምን እንወራረድ? እሺ 9 8 7 6 5 5 ላይ አቁሟል ዶክተር። ስለዚህ ሲነቃ ትነግረዋለሽ።
ሴቪላ ምን ሆና ነው? ሴቪላ የኔ ውድ ታየኔ ውድ እንደዚህ አትሆኝ የኔ ቆንጆ። የኔ ውድ ምን ተፈጠረ? እባክሽ ተረጋጊ። ሁሉም ነገር ያልፋል። አይዞሽ የኔ ውድ። ሴቪላ ይኑን አታውቂውም እንዴ? ወይ በፈጣሪ ቆይ ወንድሜን አታውቂው? አንቺን ትቶ የት የሚሄድ ይመስልሻል? አባት ይሆናል። ለአንቺ ሲል እኮ ነው እየታገለ ያለው ሴቪላ። አንቺን ትቶ ወዴትም አይሄድም። እሺ ተይ አሁን እንደዚህ ምንም አትበሏት። ጨንቋታል። በጣም ተረብሻለች። በቃ ተውት የኔ ውድ ልጅ። አይዞሽ። እንደሱማ ጥሩ አይደለም። ምንም ነገር በውስጥሽ አትያዢ። እናቴ ሆስፒታል ነው የሞተችው። ያኔ ሐዘኔን ጮኬን የተነፈስኩት፣ ከዛ ቀብሯ ላይም ደገምኩት። ምንም ነገር በውስጥሽ መያዝ የለብሽ። ብንያሚን ምን አለ ስለምትናገረው ነገር ብትጠነቀቅ። አሁን ይህን ለመናገር ሰዓቱ ነው። እስቲ አንዳንዴ እንኳን መቼና የት ምን ማለት እንዳለብህ የኔ እናት ሞታለች እኮ ነው ያልኩት። ዝም በል። ውይ አምላኬ ትዕግስቱ። ከፈለግሽ አልቅሽና ይውጣልሽ። እሺ እኔ እኮ ከኑ ሌላ ቤተሰብ የለኝም። ምን ማለትሽ ነው ደግሞ ይሄ? ምን ለማለት ፈልገሽ ነው ሴቪላ? እኛስ ምኖችሽ ነን? ልክ ነው ሴቪላ። አንቺ እኮ በመጀመሪያ የልጅ አክስቱ ነሽ። ታውቂያለሽ አይደል? ይኸውልሽ እሱም ጎበዝ ነው። ለልጃችን አክስቷ ነሽ ሴቪላ። እሷም አንቺን እየጠበቀች ነው። አክስቱ? አዎ አክስቱ ነሽ። እሱ ናት። እሺ አክስቷ ናት። ተይ እንጂ የኔ ፍቅር፣ ሴት እንድትሆን ነው የምፈልገው። ልጃችን ጤነኛ እስከሆነ ድረስ ሌላው ነገር ትርፍ ነው። አንቺ ንገሪን ሴቪላ፣ አንቺ ምን እንዲሆን ነው የምትፈልጊው? ሜሌክ እንደ እናንተ መንታ ቢሆን ደስ ይለኝ ነበር፣ ግን ለእሱ ትንሽ አረፈድኩኝ። ይሁን ንገሪን፣ ምን እንዲሆን ነው የምትፈልጊው? ይሁ ምንድን ነው የሚፈልገው? ስለ እሱ እንኳን ምንም አላወራንም። አንቺ የፈለግሽውን እሺ ንገሪኝ። እንደሱ ካላችሁ ወንድ ቢሆን ደስ ይለው ነበር። እኔ ግን ሴት ነው የምፈልገው። ይኸውልሽ አሁን ሁለት ነው። አያቴ አንቺስ ምን ይመስልሻል? ምን እንዲሆን ነው የምትፈልጊው? ያው ሁለት ልጅ አሳድጌያለሁ። ሀሪካን እንዳለች አትቅጠሯት። ኤሳት ግን እንዳልነበር ነው ያደረገው። ስለዚህ ሴት እንድትሆን እፈልጋለሁ። የፈጣሪ ፈቃድ ነው የሚሆነው። እኔ ሴት ብትሆን ደስ ይለኛል። እንደሱ ማለት እሺ። ስለዚህ አሁን 3 ሰው ሴት ብሏል። ሌላ ለየት ያለ ሐሳብ ያለው ሰው አለ? እውነት ለመናገር ልጁ ጤነኛ ይሁን እንጂ እኔ ግድ የለኝም። እሺ ዋናው እሱ ነው። አዎ ጤነኛ ልጅ ቢሆን ደስ ይለኛል። ኢሻን ሰላም ቤተሰብ ወንድ ልጅ ቢሆን ሲጀመር አንተን የጠየቀክ ሰው አለ? ጠይቀዋል። ማንም አልጠየቀህም። ማንም አንተን አልጠየቀም። እስቲ ዝም በቃ እንዴ ጾታውን መለየት አያስፈልግም። መምረጥ የለብንም። እኔ ግን ወንዴ ቢሆን እላለሁኝ። ለምን እንደሆነ ታውቃላችሁ? ምክንያቱም ኑን እንዲመስል እፈልጋለሁ። ወንድሜን እንዲመስል እፈልጋለሁ። ገና እኮ ከተለያየን ትንሽ ደቂቃ ነው። እንዴት ነው የምንዘልቀው ግን? ደርሷል። ትንሽ ብቻ ታገሽ እባክሽን። ጥሩ ነገር አስቢ። ጥሩ ነገር ምንድነው? ለምንድነው እንደዚህ የምታይኝ? ካንተ ፍቅር ስላለያዘኝ አምላኬን አመሰግናለሁ። በእጄ ስለምበላ ነው እንደሱ የምትይኝ? ይኸውልሽ እንደዚህ ማድረግ አስፈላጊ ነው? ለትንሽ ነው የተረፍኩት የምልህ ገባ? ልክ ለወድ ስል ተረፍኩኝ። ትንሽ ብቀጥል ኖሮ ወድጄ ጉዶን ነበር። ነገር ግን አምላኬ አስተዋይ አድርጎ ስለፈጠረኝ አመሰግናለሁ። እኔ ግን በፍቅርሽ ወድቄያለሁ። እስካሁን ፍቅርሽ በውስጥ ያለ እውነትህን ነው? አዎ። ነገሮች ቢስተካከሉ ኖሮ ያው ተጋብተን አንድ ላይ ሆነን ነበር። ሁሌም ግን ፍቅርሽ በልቤ ይኖራል። ገንዘብ ነው አይደል ህይወታችንን ያበላሸው? ገንዘብ ነው ህይወታችንን ያበላሸው። ገንዘብ በመካከላችን ገባ። ስሙልኝ ይህን ሰውዬ በእናታችሁ። የፈጣሪ ያለ ምንድን ነው? አሁን ደግሞ ምን ሆነ? ምን ፍለጋ ነው? አላውቅም። አቤት። ስብሰባው ዛሬ ነበር እንዴ? እውነት ጃን ከስራ ቦታ ነው? አዎ ስራ ነው አጎቴ።
እና ታዲያ ለዛሬ መቅረት አይችልም? ጂያን ስራ ከሆነ ሄድ። ከእንጂኔ ፍቅር አሁን እንዴት መሄድ ይችላል? አንተ ብዙ ኃላፊነት አለብህ። ስራው አንተን ነው የሚጠብቅህ። እኔ ምንም አልሆንም። ስለዚህ ሂድ። በኋላ እደውልልሻለሁ። እሺ ጂሃን፣ እኔም ሂድ ነው የምልሽ። ሂድና ስራህን ስራ። ስለ እኔ ምንም አታስብ። እኔ ምንም አልሆንም። ደግሞ እዚህ ሁሉም ሰው አለ። ስለ እኔ አትጨነቅ እሺ? ጂሃን፣ እኔም እዚህ ነኝ። የእኔ ጀግና ልጅ። ምንም አይፈጠርም፣ አታስብ። ደግሞ ካስፈለገም እደውልልሃለሁ። እሺ መልካም። በቃ ሚስቴን አደራ። ወይ አንተ ምንም አደራ አያስፈልገውም። ፍቅር እንደዚህ ሆነ ብትቆይ ምንም አትሰራም። አዎ ልክ ነኝ ፍቅር። አውቃለሁ። ማለቴ ያው እርጉዝ ስለሆንሽ ነው። ይቅርታ። እሺ ችግር የለውም። መልካም ስራ ውዴ። አመሰግናለሁ። በኋላ እደውልልሻለሁ። የምትፈልጊው ካለ ደውይ። ይኸውላችሁ እላይ እኮ ቆንጆ እንግዳ ማረፊያ ያላቸው። በርግጥ ሰዓቱ ገና ነው። ለምን ወደዛ አንሄድም? ለምን ካፌ ምናምን አንሄድም? እንደዛ ይሻል። እውነት ለመናገር ይሄ ጥሩ ሀሳብ ነው። ከዚህ ስሜት ብንወጣ ጥሩ ነው። ነይ መሊክ ውዴ ተነሽ። እውነት ለመናገር ታሲል ልክ ነው። ትንሽ ወጣ እንበል። የሆነ ነገርም እንቀማምሳ። አየርም እንካን። ተነሱ ባካችሁ እንሂድ። በይ ተነሽ የኔ ቆንጆ ልጅ ተነሽ። ነይ ተነሽ። ተነሱ መሊክ ተነሱ። ቦርሳዬን ስጭኝ። አመሰግናለሁ እኔ ውድ። ያን አሊል የተባለ ቆሻሻ ሰውዬ ማግኘት ነበረብህ። እሺ ምን አደረግ? ምን ማድረግ እችላለሁ ሴትዮ? ለሁሉም አሳውቂያለሁ። ለሁሉም የሆቴል ባለቤቶችና የእንግዳ ማረፊያ አስተዳደር አስጎብኚዎች ሁሉ ሳይቀር ተናግሬያለሁ። እየተፈለገ ነው ያለው። ታዲያ ሰውዬው ምን ይመስልሃል ቡንያሚን? ደደባረከው እንዴ? ሆቴል እንግዳ ማረፊያ ዝም ብሎ የሚዞረው ይሄ ጭንቅላትን ተጠቀምበት። እሺ በደንብ እጠቀምበታለሁ እንጂ ካንቺ የበለጠ እጠቀምበታለሁ። እስከ ካይሴሪ ድረስ ነው እንዲፈልጉት የተናገርኩት። ቤታቸውን ለሚያከራዩ ለቤት ባለቤቶች ሁሉ የዞክ ተናግሬያለሁ። የሚያጭበረብር ሰው አለ። እኛንም አጭበርብሮናል፣ ባለቤቴንም አጭበርብሯታል። ስለዚህ ተጠንቀቁ ብዬ ተናግሬያለሁ። ከዚህ በላይ ምን እንዳደርገ የምትፈልግ? አሁንስ አበዛሽው። ዝም በል በቃ እሺ። አሊል ምን እያደረክ ነው? ሽጉጥ ይዘህ ልትሄድ ነው ማለት ነው? እና ምን ላድርግ? ባዶ እጄ ልሄድ? እና ሰውየውን ተኩሰህ ልትገድለው ነው? ማድረግ ካለብኝ አድርገዋለሁ ህክመት። እኔ ምንም እንዲፈጠር አልፈልግም። የማይሆን ነገር እያደረክ ነው አሊል። ምንድን ነው የማይሆን ነገር ያደረግኩት? ቆይ ሲጀምር እዚህ ምን እንሰራለን? ቼኩ ሊመነዘር የሚችልበትን ቀን እየጠበቅን ነው። ልክ ቀኑ ሲደርስ ገንዘቡን ይዘን ወደ ኮቶር እንጠፋለን። እሱስ ምን እያደረገ ነው? አስቢው፣ ራሳችንን እንድናጋለጥ ነው የሚፈልገው። እሱ የኛን ህይወት ለማበላሸት እየሞከረ እንደሆነ እንዴት አወቅ? እና ምንድን ነው የሚባለው? ንገረኝ እስኪ፣ ምንድን ነው የሚፈልገው? ቶሎ መገናኘት አለብን ማለት ምን ማለት? ለምን እንደፈለገን ሄደን ማየት ነው። ለዛ አይደል እንደምንሄደው? ምን የሚያስቸኩል ነገር አለ? ስም ህክመት፣ ከምነግርሽ በላይ እኔ በህይወቴ ብዙ ነገር አሳልፌያለሁ። በጣም መጠንቀቅ አለብኝ። ስማኝ፣ በህይወታችን ማድረግ የሌለብን የመጀመሪያው ነገር ሰውን መግደል ነው። እኔም እኮ እየዞርኩ ሰው መግደል ያስደስተኛል እያልኩ አይደለም። ምን አገናኘው? አሁኑ የሁሉም ነገር ማብቂያ እየተቃረበ ስለሆነ ስህተት መስራት የለብንም። እንኳን ደህና መጣችሁ። ምን ልታዘዝ? ለእኔ ውሃ አምጪልኝ እባክሽ። እኔ ምንም አልፈልግም። ላንቺስ? ለእኔ ውሃ ብቻ አምጪልኝ። እሺ። ስሚ፣ እንደዚህ አትሁኝ። እሺ፣ ሁላችንም በነገሩ በጣም ተጨንቀናል። ደግሞም ልክ ነን፣ አይፈረድብንም። ግን ደግሞ ኑ ከቀዶ ጥገናው በሰላም ይወጣል። በጣም ጥሩ ነው የሆነው አይደል? ጥሩ የሆነ ይመስለኛል። ቆይ ግን ወደ በርሊን መመለስ የሚለውን ሐሳብ ሙሉ ለሙሉ ተውሹ እንዴ? እኔ የምፈልገው ነገር በሙሉ እዚህ ነው ያለው። ኢራን፣ ምንድነው አንቺ የምትፈልጊው ነገር? እንደ ፍቅር አይነት ነገር፣ እውነተኛው ፍቅር። ቆይ አንዴ እስኪ በደንብ ይው። ይሄ ነገር ትንሽ ተንጋዷል አይደል? አይ አልተንጋደደም ወይዘር ስፔር። ጥሩ እሺ፣ ደህና ይመስላል። ሁላችሁንም አመሰግናለሁ። አለቃችሁ ሂሳቡን ወደ እኔ መላክ ይችላል። እሺ እንዳታስቡ። ይመስለኛል። በጣም ጥሩ። ምን እየጠበቃችሁ ነው? ጉርሻ እስክትሰጫቸው እየጠበቁ ነው። እሺ። ያንን ጨምሮ አለቃቸው አይከፍላቸውም እንዴ? ይከፈላቸዋል፣ ግን ያው የተለመደ ነገር ነው። የሚያናድድ ልምድ ነው። በጣም ያስጠላል። አንተ ስጣቸው እስኪ። ይሄ ይበቃል አይደል? እኩል ገንዘብ ቢሰጣቸው የተሻለ ነው። በቃ ይበቃል። ኢራን፣ እናመሰግናለን። አገልግሎታችሁ ደስ ይላል። መልካም ዕድል ይሁንላችሁ። እናመሰግናለን። ጥሩ።
ቅድም ፍቅር ነው ያልሽው ወይዘሪት ፔሪ? እንደውም እውነተኛ ፍቅር ምናምን ብለሻል አይደለ? ኤራን እኔ በምናገራቸው ነገሮች ጥያቄ መጠየቅ አልችልም። እሺ ያልኩን አብረን መስራት እንችላለን። ምክንያቱም ጥሩ ሰራተኛ ነህ። የቀድሞ የስራ ሂደት ኃላፊ ስለነበር ካሁን እንደዛ እንድትሆን ፈለኩኝ። ተግባባን? እሱን እንኳን እርግጠኛ ሆኜ ወይዘሪት ፔሪ እንዲሁ ስለምንቀራረብ ነው የጠየቅኩሽ። ያው ጨዋታ አዋቂ ነሽ በማለት ነው። ስለዚህ አሁን እኔ ፈታ ብዬ ለጥያቄዎች መልስ ልስጥ። ውድ ኤራን ይኸውልህ ስማኝ። ፍቅር ስል ቱሪዝም ላይ ያለኝ ፍቅር ማለት ነው። ለካፖዶሻ የሚመጥን ፍቅር። እስቲ ይህን ቦታ ምን ያህል ውብ እንደሆነ ተመልከት። በጣም ለየት ይላል። ከቱሪዝም መዳረሻ ቦታዎች አንዱ ነው። ልክ እንዳንተ በርሊን ሌላ አንድ ጥሩ ኃላፊ አለ። ለተወሰነ ጊዜ እዚህም እዛም እየሄድን እንሰራለን። እየተመላለስን የምንሰራ ይሆናል። ነገሮች ጥሩ ከሄዱ ደግሞ ሙሉ ስራችንን እዚህ እናደርጋለን። ተግባብተናል። ሁሉም ነገር ጥሩ እንደሚሆን እርግጠኛ ነኝ። እሺ እንግዲያውስ እንዳልከው ይሁን። ግቢ። ስራችንን መጀመር እንችላለን። አመሰግናለሁ። ጃን ስልኩን ስደውልለት አያነሳም። ምን ማለት ነው? የት ሄደው? ልክ ነው፣ ምክንያቱም ጃሃን ይወድሃል። ተይ እንጂ ጃን፣ በፈጣሪ ኑህ የሆነ ነገር ሆኖ ቢሆንስ? ወይ የተፈጠረ ነገር አለ? ወደ ቀብር ቦታ እየወሰዱት ቢሆንስ? ማለት የሆነ ነገር ተፈጥሮ ቢሆንስ? ሁሉም ሰው እንግዳ መሰብሰቢያ ውስጥ ሆኖ ቢሆንስ? አይደል? አዎ፣ ግን እዛ የሉም። ቀዶ ጥገና ክፍል አልነበሩ። የሆስፒታሉ ካፌ ውስጥም አልነበሩም። መናፈሻ ውስጥም አላየኋቸውም። የሉም፣ ተሰውረዋል። እንዴት አይነት ነገር! በጣም ጥሩ ነው ቡንያሚን። እሺ ትለፋለህ። አላውቅም፣ ምናልባትም እዚህ የሚቀርበው ምግብ አልወደዱትም ይሆናል። ምናልባትም ሌላ ምግብ ቤት ሄደው ይሆናል። ማን ጋር እየደወልሽ? ፖሊሶች ጋር። መጥፋታቸውን ማሳወቅ አለብኝ። አሎ ኤስማ ውዴ፣ የት ናችሁ? ስንደውልላችሁ ማናችሁም አታነሱ። ምን ተፈጥሮ ነው? የተፈጠረ ነገር አለ እንዴ? ሁሌ ግርግር መፍጠር። እኔ ምንም ነገር ብል ለእሷ ስህተት ነው። ገንዘቡን የተጭበረበርኩት እኔ ይመስል እሺ እንኳን ደህና መጣሽ። አመሰግናለሁ። እባክህን መኪናዬን ከጂያን መኪና አጠገብ አቁማ። እሺ። አቶ ቱፋን መቼ እንደሚመጣ ታውቂያለሽ? አይ ምንም አላለኝም። እሺ ማለት ሰላም። ጂያን ውስጥ ነው እንዴ ወይስ በረንዳ ላይ? ውስጥ ነው ያለው። ግን ወይዘሪት ፔሪ ቀጠሮ አለሽ? የምን ቀጠሮ? ፔሪ እኮ ነኝ። ጃን ሰላም። ና እንጂ ኢራን። ቀጠሮ እንደሌላት ነግሬያት ነበር፣ ግን ልሰማኝ አልቻለችም። ተይ እንጂ እኔ ውድ፣ እኔ ጃን ጋር ለመግባት ቀጠሮ ያስፈልገኛል። ተሳስተሻል። እሺ ችግር የለውም። እንኳን ደህና መጣሽ ፔሪ። አመሰግናለሁ ጃን። ግን ደግሞ ቀጠሮ ብትይጂ ጥሩ ነበር። እንደምታየውን ከእሱ ጋር ስብሰባ ላይ ነኝ። ለቁም ነገር እንደመጣሽ ተስፋ አደርጋለሁ። የቅርብ ጓደኛሞች ስለሆንን በማንኛውም ሰዓት መጥቼ ሰላም ማለት እችላለሁ ጃን። ደግሞ የመጣሁት ለጥሩ ምክንያት ነው። ሲብሪሳር የሚገኘው የቱሪዝም መዳረሻ እኔ ገዝቼዋለሁ። ስለዚህ አሁን የፔሪ መዳረሻ ሆኗል ማለት ነው። ኢራን ደግሞ በነገራችን ላይ ከዚህ በፊት በስራ ሂደት ኃላፊነት ሰርቷል። ስለዚህ ከኔ ጋር ይሰራል። ሰላም ሰላም። እንኳን ደስ አለ። አሁን ደግሞ በስራ ህይወት አብረን የምንቀጥል ይሆናል። ያው እንግዲህ እንደምታየው ስብሰባ ላይ ነው ያለሁት። ሙሸረፍ ጋር ቀጠሮ ያዥና እንነጋገራለን። እሺ። ዝግ ስብሰባ ነበር እንዴ? ውይ አላወኩም ነበር። ይቅርታ አድርግልኝና ጃን፣ ሙሸረፍን በማላችን አታስገባት። ራስ ደውል እና ደግሞ ቶሎ ደውል። ዛሬውኑ አድርገው። ስታስበው መምጣቴ ካላስደሰተ ቀጠሮ ሳሊዝ እንዳልመጣ ማድረግ ትችላለህ። እሺ። ቻው የኔ ውድ። በቀላሉ የምትላቀቅ አይነት ሴት አይደለች። እንደዚህ አልነበረችም። አሁን ግን ተቀይራለች። እንግዲህ አምላክ ትዕግስቱን ይስጥ አቶ ጃን። እንደዚህ አይነት ሴቶች አስቸጋሪ ናቸው። አመሰግናለሁ። ምን ተፈጥሮ ነው? ምን ሆናችኋል? ለምንድን ነው መሳሪያ የያዙ ሰዎች ያሉት? ምንድን ነው?
የተወሰነ ጥያቄዎች ነበሩኝ ወይዘሮ ሂክመት። ወይዘሮ ሂክመት? ምን ሆነ ነው ወይዘሮ ሂክመት የምትለኝ? ተይ እንጂ የሥራ አጋሩን አቶ ወይም ደግሞ ወይዘሮ ብሎ መጥራት ይከብዳል እንዴ? ተሳሳትኩ አሊል። ምንድነው ቱፋን? ምንድነው ጉዳዩ ሚስጥር ያደረከው? ምን እያደረክ ነው? እንደሰማሁት $500,000 አገኛችኋሉ። በጣም ጥሩ ነው። የተባረከ ይሁንላችሁ። ግን ለምንድን ነው ያልተነገረኝ? ለምንድን ነው የሚነገረህ? አንተ ምን ይመለከታል? ገንዘቡን አግኝተናል እና ምን ይሁን? ሲጀምር ገንዘቡ እኮ ያንተ አይደለም። እኔ ምንም አይመለከተኝም። ይኸውልህ ሀሊል፣ ትዕግስቴን አትፈታተነኝ። ወደዚህ እንድትመጣ ያደረግኩት እኮ በቀናነት ነው። ስሚ፣ ኧረ ይህን ሰውዬ ስሚልኝ። ለወራት ስታንከራትቱኝ ነበር እኮ። ወደ ኮቶር ልንሄድ ነው። ትንሽ ቆይ ቱፋን። ወደ ኮቶር ትሄዳለህ ቱፋን። ሆቴሉን አንተ ታስተዳድራለህ ቱፋን። አንተ እኮ ሸሪካችን ነህ ቱፋን ስትሉኝ ነበረ። ቱፋን ታዲያ ዋሸን እንዴ? እውነታችንን እኮ ነው። እሺ እንግዲያውስ ጠብቅ ከሆነ ከዚህ በላይ መጠበቅ አልችልም። ሲጀመር በሆቴሉ ጉዳይ በቋፍ ነበርኩኝ። የምር ደግሞ ስለምንም ነገር ግድ የለኝም። $500,000 አግኝታችኋል። የሥራ አጋራችሁን ከጽዋው አላቃችኋል። በሉጃችሁ ከምንድን ነው? ስማ ቱፋን፣ እስኪ እንደ ወንድም ልጠይቅህ። ቼኩን መመንዘር እስክንችል ድረስ ትንሽ ታገሰ እና ምን ስጣለን? አታስብ። ቼኩ እንግዲህ ገብቶኝ ከሆነ እጃችሁ ከምን ስትል ከሚደርሰን ገንዘብ ላይ ተወሰነ ስጡኝ እያልከኝ ነው። ልክ ነኝ አይደል? ተሳሳትኩ እንዴ? ተመልከቷት፣ በትክክል ጎበዝ ነሽ። መናገር ሳይጠበቅብኝ ተናግረሻል። አዎ ወይዘሮ ሂክመት፣ ትንሽ ቀብድ ነገር ስጡኝ። እኔ መተማመኛ የሚሆነኝ ነገር ፈልጋለሁ። የምን መተማመኛ ነው? የምን መተማመኛ እያልክ ነው? በዚህ መልኩ ላስረዳ ምን እንደሆነ ጂሃንን ጠይቀው። እርግጠኛ ነኝ በደንብ ይነግርሃል። እንደውም ለምን ለቡንያሚን ሻንሳላን እንደውልለትም። ሰውየው እናንተን ለማግኘት ላይ ታች እያለ ነው። የምትናገሩን እያሰብክ በቃ ረፉ። ሁለታችሁም ተረጋጉ እስኪ። እሺ እጃችሁ ከምን ብላል? ተረድተናል። ልክ ነው። እሺ ረጅም ጊዜ ጠብቋል። ታጋሽ ነው። ትንሽ ልንሰጥ እንደሚገባ አስቤያለሁ። 100,000 ጥሩ። 100,000 ሊሬውን አውጥተን እንሰጣለን። በጣም ጥሩ። እንደውም አሁኑን ወደ ባንክ እንሂድ። ቶሎ ብላችሁ ትሰጡኛላችሁ። ሊሬ ነው እንዲያልሽኝ? ቆይ እየቀለድሽ መሆን አለበት። ዶላር ነው ያልኩሽ። ዶላር፣ ሊሬ አይደለም። $100,000? ስማ፣ እንደፈለግክ አምጣ፣ አያገባኝም። $500,000 አግኝታችኋል። የእሱ 20% ደግሞ 100,000 ነው። ለአንተ የምንሰጠህ $20,000 ነው። ይሄው ነው። እሺ 80 ያድርጉት። 30,000 ይሰጣል። በቃ አይሆንም። ትቀልዳለህ እንዴ? ይኸውልህ ስማ ቱፋን፣ በጣም ብዙ የምንከፍላቸው ዕዳዎች አሉበት። ኮቶር ለሚገኘው ሆቴል መክፈል ያለበት ገንዘብ አለ። እሺ በቃ 75,000 አድርጉት። እሺ በቃ ይበቃል። 50 እንሰጣለን። ከዛ በላይ ግን 1 ሳንቲም አንሰጥም። የመጨረሻ ዋጋ ነው። ጥሩ መልካም 50,000 ግን ይውላችሁ በአንድ ሰዓት ውስጥ ሊከፈለኝ ይገባል። ካልሆነ ግን ብዙ የምናገራቸው ነገሮች ይኖራሉ። ተግባባን አይደል? የት ሄዳችሁ ነው? ያልፈለግንበት ቦታ የለም እኮ። ምን ተፈጥሮ ነው ብዬ ተጨነኩ። ምን ሆነ ብዬ ነው። በጣም ፈርቼ ነበር። እኛም እኮ ቤተሰብ አይደለንም እንዴ? ቤተሰብ ማለት ደግሞ አንዳችን ስንሄድ ሁላችንም እንሄዳለን። መጠባበቅ አይኖርብንም እንዴ? ቡንያሚን እንደ ሻንሰላም ቤተሰብ ደግሞ። ስማ ቡንያሚን፣ ይበቃሃል። ሁሌም ተጎጂ መሆን ትወዳለህ አይደል? እኔ ሻንሰላም ቤተሰብ አይደለሁም እንዴ? ንገረኝ። እኔ ሲሳሜት ወንድም አይደለሁም? መከበር ከፈለክ ልታከብር ይገባል። ባገኘው አጋጣሚ ስላለቃቀስክ ብቻ አትከበርም። አሁን ሁለታችሁም ቁጭ በሉ። ነይ ሴትዮ። አጎቴ አንዴ ማለት የፈለግኩትን በትክክል የተናገርኩ አልመሰለኝም። እኔ እኮ እዘኑልኝ አላልኩም። ማለት የፈለግኩት እንደ ቤተሰብ እንደ ሻንሰላም ቤተሰብ። ሻንሰላን ምን ይበቃል። ቡንያሚን ዝም ብለህ ቁጭ በል። አጎቴ ታሲን፣ እኔ በቡንያሚን ስም ሁላችሁንም ይቅርታ ጠይቃለሁ። ማለቴ በተለይ ደግሞ አንቺ ሜሌክ፣ አንቺ ሴቪላይን። ያው እንደምታውቁት አንዳንዴ እንደዚህ ያደርገዋል። ምን እንደሚናገር አያውቅም። ዝም ብሎ ይዘባርቃል። እባካችሁ አትቀየሙት እሺ? ይሄን ያህል እስቲ ዝም በል በቃ። ዶክተር ሰሊም፣ ሁኔታው ጥሩ አይመስለኝም። መልሰን ብንሰጥ የተሻለ ነው። እጩን አታውጣው እያልከኝ ነው እንዴ ዶክተር ካን? የልብ ምቱ እየቀነሰ ነው። የልብ ምቱ ቆሟል ዶክተር። የሆነ ነገር ተፈጥሯል።
የሆነ ነገር ተፈጥሯል። ምን ተፈጠረ መሊክ? ወንድሜ የሆነ ነገር ሆኗል። ወንድሜ የሆነ ነገር ሆኗል። ቆይ አንድ ጊዜ ተነሱ፣ ሁላችሁም ተነሱ። ተመልሷል ዶክተር። የልብ ምቱ እየጨመረ ነው። አበቃ። የሆነ ነገር ሆኖ ነበር፣ ግን አሁን ደህና ነው። ደህና ነው ወንድሜ፣ ደህና ነው። ተመስገን አምላክ፣ አሁን ደህና ነው። ምንም አይደለም፣ ደህና ይሆናል። ወንድሜ ደህና ነው። እዛው ጋር ብገለው ደስ ይለኝ ነበር። ያ የተረገመ አስመሳይ፣ የተረገመ ስስት ደግሞ ሀሊል ውዴ አያፍርም። ሂክመት ውዴ ይላል። ቆይ ማንን ነው የምገለው? 3 መሳሪያ የያዙ ሰዎች ነበሩ እኮ። ማን ላይ ነበር የምትተኩሰው? እባክህ በልፍጠን እንግባ። ተዘጋጅቻለሁ። በይ ነይ። ለምንድን ነው ግን የምታፈጠው? እባክህ ዞር በል እስኪ። ሰውየው እናገራለሁ ብለዋል። በ1 ሰዓት ውስጥ ካልደረሰን እንደሚያጋልጠን ነግሮናል። ቶሎ በይ። እንካ ከፍቻለሁ፣ ዝግጁ ነው። አስር 20 30 40 50 ሺህ ዶላር ለዛ እስስት 50 ሺህ ዶላር ልንሰጥ ነው። የእውነት በጣም ያማል። ያማል ስትል ምን ማለት ነው? ገንዘቡን ማመስጠት አለብን፣ አለበለዚያ ወሬውን ይነዛዋል። 20 ወይም 30 ብንሰጠው እኮ የእውነት አፉ ማሰጋት እንችል ነበር። በቃ ይበቃል ብንለው እኮ ኮስተር ብንልበት እንደዚህ አይሆንብንም ነበር። አንቺ 50 ሺህ ብለሽ 100 ሺህ አልነበረ እንዴ ስጡኝ ያለው? እኔ እኮ ነኝ 50 ሺህ ድረስ ያስወረድኩት። እንዴት ነው መስማማት የሚሆነው? ሂክመት እኔን ያሳስበኛል። እሺ በደንብ ያሳስበኛል። በዛ ላይ ደግሞ ለዛ ውሸታም ለሆነ ሰው የውስጥ ሰው እንዲኖረን የጠየቀው ማን ነበረ? ትዝ ይላል? አንተ ነበርክ እኮ። እኔ ደግሞ ቱፋንን አመጣው። ከውስጥ መረጃ የሚያመጣልን ሲያስፈልጋል ብለህ ስትፈልግ ነበር። አንተ ነው የመረጥከው። ቆይ እስኪ ንገሪኝ፣ ምን ማድረግ እችል ነበር? አንቺ ግን ቱፋንን ይዘሽብኝ መጣሽ። ልታሳብደኝ ነው እንዴ? እና ምን ማድረግ ነበረብኝ? የጂሃንን ቀኝ እጅ ፒናርን ይዤ መምጣት ነበረብኝ ነው ወይስ መኪና የሚያቆም የሆቴል ሰራተኛ ማምጣት ነበረብኝ? ሀሊል ማይሆን ነገር እያወራ ነው። እሺ በቃ እንሂዳው። ምንም አታውራ። ቆይ እንዴ አንቺ ገንዘብ ልትወስጂ ነው እንዴ? አሁን ልወስድ ነው። እንዴት ሊሆን ነው? ገንዘቡ በራሱ የሚሄድ መስሎ ነው? አታምነኝም አይደል? ያው የቀረውን 450 ሺህ ዶላር ትቼ የምጠፋ ይመስላል? ያን ያህል ደደብ መስላለሁ? ስማል፣ ይህን ነገር አሪፍ አድርገን እያከናወነው ነው። ነገር ግን ነገሮች ተለዋውጠዋል። አሁን እኔ እናንተ ሁለታችንም ተግባብተናል። የምልገባ ስራችንን እንጨርሷለን፣ ቢያንስ ኮቶር እስከምንደርስ ድረስ። ይኸውልሽ ከአሁን በኋላ ከፈለግሽ ወደዛ ወደማይረባ ቱፋንም ሆነ ወደ ኮቶር ስንሄድ አንድ ላይ ነው የምንሄደው። ከዚህ በኋላ መለየት የሚባል ነገር የለም። እኔን ትተህ መኖር አትችልም አይደል? ብንፈልግም እንኳን አንችልም።
ሰውየውን የሚደውለው። እንሂድና እንገላገለው። እንደዛ ይሻላል። አመጣችሁ እንዴ? አምጥተናል። ካሁን በኋላ አፈን ትዘጋለህ። በእኛ ላይ የምታሴረው ነገር አይኖርም። ማለቃቀስም ሆነ ማስፈራራት የለም። እንደዚህ አይነት ነገር ደግሜ ያደርጋለሁ ብትል በቁም ነው ማቃጠል። እሺ ተግባባን? እገልሃለሁ። ምንኝ? እሺ እረጋጋለሁ፣ ችግር የለውም። እናንተም ተረጋጉ። ከዚህ በኋላ መደራደር ሳልሰማ ገንዘብ መደበቅ ምናምን አልፈልግም። አለበለዚያ ነገሮች ይለወጣሉ። ተስማማን አይደለም? ምንድን ነበር የሚሉት? ከመሬት ብታገኙም ቁጠሩት ነው የሚሉ። በጣም ጥሩ። በሉ እንሂድ ልጆች። ቱፋን ደግሜ ልንገርህ፣ አርፈ ትቀመጣለህ። ከተነጋገርነው ነገር ውጭ የሚያውን ነገር እንዳታደርግ። ኮቶር እስክንደርስ የምልህ ገብቷል አይደል? እሺ፣ የመጨረሻ ስብሰባችን ኮቶር ይሁን። ሌላ ቦታ አላውቅም። እንገናኛለን። ሂክመት ወዳጄ፣ መልካም ቀን ይሁንላችሁ። ምን አይነት የማይረባ ነገር ነው! ከዚህ ሰውዬ ጋር መቀጠል አንችልም። አስቀድመን ማስወገድ አለብን። ይሄ ግዴታችን ነው። ግድ የለም እናስወግደዋለን። አሁን ግን ትክክለኛው ሰዓት አይደለም። መጀመሪያ የግድ ወደ ኮቶር መሄድ አለብን። ገባሽ? ሁሉም ነገር በእጃችን እናስገባለን። ከዛ በኋላ እጃችን ቆሻሻ እንዳይሆን ሌሎች ሰዎች ይጨርሱታል።